ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በትናንትናው ዕለት ታምራት ላደረክልን የሱፐር ታንክስ ድጋፍ ከልብ እያመሰገንን ሌሎቻችሁም ተሳትፎ እንድታደርጉ የአክብሮት ግብዣችን ነው። እንግዲህ በቻናላችን ስም ታምራትን እንድታመሰግኑ የአክብሮት ግብዣችን ነው። ለቻናላችን ድጋፍ ያደረገ ውድ አድማጫችን ነው። በዚህኛው ፕሮግራማችን እንግዲህ የምንመለከተው ዛሬ የእንግሊዝ ፕሪሚየር ሊግ በተለያዩ ስቴዲየሞች ይደረጋል። ነገር ግን ትኩረት የሚስቡ ጨዋታዎች በተወሰነ መልኩ ነው የሚደረጉት እና ከዚህ በተሻለ ሁኔታ ደግሞ ሌሎች ትኩረት ልንሰጥ የሚገባ አርዕስቶች ስላሉ ነው ወደ ሌሎች ጉዳዮች ፎከስ ያደረግ ነው። በተለየ ደግሞ የዲሴምበር ወር መጀመሪያ አካባቢ እየተቃረብን ስለሆነ በተለይ ከዲሴምበር ወር አንስቶ ተጫዋቾች ፍሪ ኤጀንት እየሆኑ ከየትኛውም ክለብ ጋር በይፋ የመደራደር ስልጣንን የሚያገኙበት የቦስማን ሕግ የሚጸናበት ጊዜ ስለሆነ አንዳንድ ያልተቋጩ የድርድር ሁኔታዎች መቋጫ ይበጅላቸዋል ወይስ በዚሁ ቴንሽን ይቀጥልና መጨረሻ ላይ ወደ መለያየት ይቃረባሉ ወይ? ብዙ አጨቃጫቂ ጉዳዮች አሉ። ከነዚህ መካከል አንዱ ኢብራሂም ኩናቴ ነው። በብቃቱም በኮንትራቱም ጉዳይ ውጤታማ እየሆነ አይደለም። ብቃቱም አስተማማኝ አይደለም። የኮንትራቱም ሂደት በታሰበው በታቀደለት ደረጃ ሰርቫይቭ እየተጓዘ አይደለም፣ ወይም ድርድሩ የዛን ያክል ፋይናል ስቴጅ ላይ አልደረሰም። ድርድሮች አሉ፣ ግን የተጫዋች በኮንትራት በሊቨርፑል ቤት ኮንትራት የማግኘት እድሉ ምን ያክል ነው? ኮንትራት ባያገኝ ወዴት ክለብ ይሄዳል? ዴቪድ ኦርኒስተን ትናንትና ሰፊ የትራንስፌር ማርኬት ሙሉ ወቅታዊ ሁኔታ ላይ ቆይታ አድርጓል። ከነዛ ጉዳዮች ሁሉ ለምንድነው የኢብራሂም ኩናቴ ጉዳይ በጣም ትኩረት የሳበው? ይህን ነጥብ በደንብ እንወያይበታለን። ምክንያቱም የሊቨርፑል ደጋፊዎች በሀሳቦች ልዩነት ላይ ሊያስቀምጥ የሚችል አንድ ሀሳብ ከዋናው የፕሮግራማችን አዘጋጅ ከአባ በኩል ወደ ይህም ፕሮግራም ወደሚያደምጡ የሊቨርፑል ደጋፊዎች ዘንድ አንድ የግል ሀሳቡን አስቀምጧል። እንግዲህ ወደ ፕሮግራም መመለሱ አይቀርም በቅርቡ። ሲመለስ ያኔ በስፋት ከአንድ ፕሮግራም ጋር አያይዞ በዚህ ጉዳይ ላይ የራሱን ሀሳብ ለምን እንደዚህ እንዳለ ያጋራችሁ ይሆናል። ግን የኢብራሂም ኩናቴ ብቃት መውረድ ወይ በሜዳ ውስጥ የሚታየው እንቅስቃሴ የኩናቴ አይደለም። 100% ክፍተቱ የአሰልጣኙ ሲስተም ነው ብሎ ነው የሚያምነው እሱ። እዚህ ጋር ደግሞ የእንግሊዝ ሚዲያ ተጫዋቹ በራስ መተማመኑን አጥቷል ይላሉ። ያንን የሚሉበት ደግሞ የራሳቸው ምክንያት አለ። ግን የዚህ ፕሮግራም ዋና አዘጋጅ በጭራሽ የኩናቴ ጉዳይ የተጫዋቹ የብቃት ጉዳይ አይደለም፣ የአሰልጣኙ የሲስተም ጉዳይ ነው። ኩናቴን ከዛ ሃይ ሌቭል ፐርፎርማንስ አምና ካሳለፈበት ተጫዋች እንዴት በአጭር ጊዜ ውስጥ በዚህ ደረጃ ወርዶ ተጫዋቹ እምነት እስከ ማጣት ድረስ ሊደርስ ይችላል? ይሄ ከአንድ ክላስ ካለው በብቃቱ ከፍታ ላይ በታየበት ፕራይም ታይሙ ላይ ሆኖ አንድ ወደ ወርልድ ክላስ ተጫዋችነት እየተሸጋገረ ያለ ቤስት ዲፌንደር እንዲህ አይነት ባህሪ እንዴት ሊያሳይ ይችላል? በአንዴ ከከፍታ ወደ ዝቅታ። ይሄ ሲስተማቲካል ነው እንጂ በተጫዋቹ ውስጥ ያለው የአቅም ጉለት አይደለም ብሎ ነው የሚያምነው። የዛን ምክንያት እንግዲህ እናነሳ ይሆናል። ነገር ግን የተጫዋቹ ኮንትራት ጉዳይ ደግሞ አዲስ ውዝግብ ይዞ ብቅ ብሏል። በተለይ ተጫዋቹን አንሴትል በማድረግ የሚታወቀው ሪያል ማድሪድም አዲስ ጉዳይ በማሪዮ ካርቴግ የአትሌቲክሱ ዘጋቢ በስፔን እግር ኳስ ለዴቪድ ኦርኒስተን ከማድሪድ በቀጥታ ባገኙት መረጃ መሰረት ብሎ አጋርቶት፣ ዴቪድ ኦርኒስተን ደግሞ ያንን ጉዳይ በበለጠ ከኢብራሂም ኩናቴ ሳይድ እና ከሊቨርፑል ሪክሩትመንት አባላት ባገኘው መረጃ መሰረት በደንብ አብራርቶታል ጉዳዩም ማለት። ይህንንም ነጥብ እናነሳለን።
አርነ ስሎት ላይ ደግሞ የተሰማው አዲስ መረጃ ስሎት በሊቨርፑል ቤት ስላገኙት አንዳንድ የቦርዱ ድጋፍ እንግዲህ እይታችን የተለያየ ሊሆን ይችላል፣ አረዳዳችን የተለየ ሊሆን ይችላል። ነገር ግን ሚዛናዊ ለመሆን ተብሎ አንዳንድ ጉዳዮች ላይ መሸፋፈን፣ መደባበስ አያስፈልግም። አሰልጣኙ ሻምፒዮን ሊሆኑ ይችላሉ። የአምናው ምርጥ ቡድንን በአሰልጣኝነት መርተው ሊሆኑ ይችላል። ይሄ ሲዝናል ፐርፎርማንስ የሚገመገምበት ነው። ይሄ ደግሞ ሌላ ሲዝን ሌላ አይደንቲቲ ነው። ያ የሚገመገምበት ብቃት የዘንድሮ ሲዝን ላይ ዋስትና ሊሆን አይችልም። ምክንያቱም የአምናው ነጥብ ዘንድሮ ስለማይሰራ። ስለዚህ አንዳንድ ጉዳዮች ላይ የምናይበት እይታ የራሳችን ሀሳብ ከሆነ በራሳችን ምስል ማቅረብ፣ የሚዲያ ዘገባም ከሆነ ደግሞ በሚዲያ ዘገባነት በዛ መመዘኛ ማቅረብ ነው። ምክንያቱም የትኛውም የአሰልጣኝ ውጤት የቡድኑን አይደንቲቲ የሚገልጽ፣ አይደንቲቲ የሌለው ቡድን ደግሞ ዋስትና አይሰጥም ለደጋፊ። ደጋፊ ደግሞ ዋስትና ሲያጣ እምነት ነው መጀመሪያ የሚያሳጣው። እምነት አጣ ማለት ደግሞ ደጋፊ ጨዋታን ጨርሶ የመመልከት ተስፋው ያ ሊቨርፑል 2-0 የተመራ በ10 ደቂቃ ውስጥ 3-2 የማድረግ ፓወር ያለው ደጋፊ እምነትም ተስፋም ሲያጣ ነው ሜዳውን ለቆ የሚወጣው። ያን ባህሪ እየተመለከቱ ደግሞ ነገራቶችም ለመሸፋፈር መሞከር አንዳንዴ መመዘኛችን የራሳችን እይታ ከሆነ ይቻላል። በራሳችን እይታ ባልሆነ ነገር ላይ ደግሞ መመዘኛው ሌላ ጉዳይ ማድረግ ተገቢ አይደለም። አንዳንድ ጉዳዮች ላይ የተመለከትነው ነገር ስላለ ነው። ሊቨርፑል ግን እንደ ቡድን የወረደበት የመጀመሪያው ትልቁ ጉዳይ ሲስተማቲካል አይደንቲቲ በከፍተኛ ሁኔታ ቲም ውስጥ ክራይስ ስላጋጠመ ነው። የክራይሱ ደግሞ ዋነኛ መነሻ ኢንስቴቢሊቲ ነው፣ ኮንቲኒቲ ነው፣ ኮንሲስታንሲ ነው፣ አይደንቲካል ነው፣ ካራክተር ነው፣ ስትራክቸር ነው። እነዚህ ሁሉ ጉዳዮች ሊቀረፉ ይገባሉ። ያን የመቅረፍ ደግሞ ትልቁ አቅም ደግሞ ኢሞሽናል ሲስተም ነው፣ የክለቡ አይደንቲቲ። ያ ደግሞ ምንድን ነው? እነዚህ ሁሉ ካራክተር የተያዙበት ዋናው ጭብጥ ኢንቴንሲቲ ነው። የዛ አይደንቲቲ ደግሞ አባትም ሊሆኑ ይችላሉ፣ ባለቤትም ሊሆኑ ይችላሉ፣ መሰረቱን የጣሉ መሰረቱን ብቻ ሳይሆን ቡድኑም የገነቡም ሊሆን ሁሉም ነገር ባለቤት የሆኑ ደግሞ የርገን ክሎፕ ነው። ያን አይደንቲቲ ለመመለስ በዛ አሰልጣኝ አይደንቲቲ ውስጥ ያደጉ ተጫዋቾች ላይ የሚሰነዘረው ትችት ከሲስተም መነሻ ከሆነ ሲስተማቲካሊ ከክሎፕ ወደ ስሎት የተቀየረው የሲስተም ለውጥ በምን ያክል ደረጃ እድገት አሳይቷል የሚለው ጉዳይ ደግሞ የግድ ሊመረመር ይገባል። ያንን ነገር ደግሞ ሳይመረመር እንዲሁ በደፈና አምና ሻምፒዮን ስለሆኑ ጊዜ ይሄ እግር ኳስ አይደለም። ጊዜ ዋስትና ለደጋፊው ሲሰጥ እኮ ነው ጊዜ ሊሰጥ የሚገባው አይደል እንዴ? ከጨዋታ ጨዋታ ክፍተትና ችግሩ ጥልቅ እየሆነ የመጣ ቡድን ስለ ጊዜ መስጠት የሚታሰብ ከሆነ ችግሮቹን በበለጠ ጥልቅ ማድረግ ነው። በነገራችን ላይ አንድ ጉዳይ ሊቨርፑል ደጋፊዎች ይህን ፕሮግራም የምታደምጡ ሪቻርድ ሂውዝ ከማይክል ኤድዋርድ የባሰ ቆራጥ አስተዳደር እንደሆነ 4-5 ምልክቶችን ልንገራችሁ። 4-5 ወደ ኩናቴ ኮንትራትና ወቅታዊ ብቃት ከመግባታችን በፊት የመጀመሪያው ጉዳይ ሊቨርፑል ቤት እንደመጡ አንድ ጊዜ ብቻ ነው ትሬንት አሌክሳንደር አርኖልድን ያናገረው። በኮንትራት ጉዳይ ብዙ ሚቲንጎች ሊኖሩ ይችላል። አንድ ጊዜ 94.5 ሚሊዮን ፓውንድ ለ5 ዓመት እንከፍላለን፣ ትፈርማለህ? ጥያቄ ያቀረቡት ኦክቶበር መጀመሪያ ላይ ነው። ከጠረጴዛ ላይ ያነሱት ፌብሩዋሪ መጨረሻ ላይ ነው። ያን ሁሉ ጊዜ ለኤጀንቱ ቀርቧል። ምላሽ ሲጠብቁ ኤጀንቱ ዝም አለ። ይሄን ኩርፊያ የወጣው ከሲዝኑ መጀመሪያ በፊት ነው። ይሄ አሁን የዘንድሮ ሲዝን። ለዛ ነው አርኖልድ አንፊልድ ላይ ሲመጣ በዛ ደረጃ ደጋፊ የጮኸው። ይሄን ያክል ጊዜ ኮንትራት ጠረጴዛ ላይ ቀርቦ ተወካዮቹ እንዴት ምላሽ አልሰጡም? የክለብ ንቀት ነው፣ ያደገበትን አይደንቲቲ 21 ዓመት መርሳቱ ነው አለ። ይሄ የቆራጥ አስተዳደር ምልክት ነው። ምንም ልምምጥም ማግባባትም አልፈለጉም። ምክንያቱም የትኛውም ተጫዋች ሊያዝ በሚችልበት ስታንዳርድ እና የክለቡ አይከን ነው። ልክ ነው። የአካዳሚ ተጫዋች ነው፣ ስካውሰር ነው። ምንም ልዩነት የለው። ምንም ጥያቄ የሚቀርብበት አይደለም። የክለቡ መለያ ነው አርኖልድ። ግን አርኖልድ መለያ ከሆነ ለክለቡ የሚሰጠውን ሪስፔክት እና ቦታ ደግሞ በአግባቡ የመያዝ ኃላፊነት ደግሞ የኃላፊዎች ነው።
ስለዚህ ያን ጉዳይ መጠበቅ ስልጣን ስለተሰጣቸው መጠበቅ አለባቸው። እንደ አንድ ፕሮፌሽናል ተጫዋች ነው ኮንትራት የቀረበለትና በጣም ትሪት የተደረገው ደግሞ ከየትኛውም ተጫዋች በላይ ነው። በጣም የሚገርማችሁ ነገር ከቫንዳይክም ከሳላም በፊት ኮንትራት የቀረበው ለአርኖልድ ነበር። ሁለተኛው ጉዳይ ላይ አርነ ስሎት ያላመኑባቸውን አንዳንድ ነጥቦች ላይ ቆራጥ ይሄ የስልጣን ይሄ አፐር ሃንዱ በእነሱ እጅ ስላለ አሁን ለምሳሌ አርነ ስሎት ሲስተማቲካሊ ድሮ አድርገው የሚያስረዷቸው የቪዲዮ አናሊሲሶች አሉ። እዛ ላይ ካልተስማሙ ዴፊኒትሊ እንዲቀይሩ ነው የሚያደርጉት እንጂ አሰልጣኙ ፈልጓልና በዚህ ሲስተም እንቀይር የሚል ይሄ የተቅለሰለሰ ሀሳብ የላቸውም። መንገድ የማስያዝ ነው። አሁን ግን ከሲስተማቸው ያወጣቸው አንዳንድ አስገዳጅ ጉዳይ ትራንዚሽን የምትለዋ ነገር ነው። ሽግግር ከ16 ወር በፊት የተፈራው ጉዳይን በእርጋታ ለመሸጋገር ከፍተኛ እምነትና በጀት ካወጡ በኋላ አንደኛ አስተዳዳሪዎቹም በባለቤቶቹ መወቀሳቸው አይቀርም። ስለዚህ እነሱም ከወቀሳ ለመዳን የዚህ የቆራጥ አሰራር ሲስተማቸውን መቀጠላቸው አይቀርም። ሳላን በግልጽ ያናገሩት ጃንዋሪ ላይ ነው ከሳውዛምፕተን ጨዋታ በኋላ። ድጋሚ ይሄን አስተያየት ሚዲያ ላይ አትስጥ፣ የቲሙን ስፕሪት ይበጠብጣል። ውስጣዊ ድርድሮች እንደቀጠሉ ነው። ይሄን ውስጣዊ ድርድሮች አክብር። ታስታውሳላችሁ ከሳውዛምፕተን ጨዋታ በኋላ አልደገመም ሳላ ከመቆየት ይልቅ መውጣቴ ከፍ ያለ ነው የሚል አስተያየት ሲደጋግም፣ ይሄ የቆራጥ አስተዳደር ምልክት። ቫንዳይክ ከኔዘርላንድ ብሔራዊ ቡድን ጨዋታ በኋላ አንዳንድ የማይያዝ የማይጨበጥ አይነት አስተያየት ሰጠ። ቫንዳይክን በቀጥታ ነው ማስጠንቀቂያ የሰጡት። አንተ ከቲሙ በላይ ልትሆን አችልም፣ ያንተን ኮንትራት ልናራዝም የምንችለው በአንተ ፖቴንሻል ውስጥ ክለቡን ረጅም ርቀት ልታገለግል የምትችልበትን መመዘኛ ስታሟላ ነው። እስከዛ ድረስ የኮንትራት ጉዳይ አይቀርብም ጠረጴዛ። ለቫንዳይክ ኮንትራት የቀረበው ማርች አካባቢ ነው። ስለዚህ እነዚህ አስተዳዳሪዎች ቆራጥ ውሳኔና በክለቡ ሞመንተም ላይ ድርድር አያውቁም። ስለዚህ ስሎት ላይ ተቀዛቅጿል የሚለው ጉዳይ አያሳምንም። እንደውም ዛሬ አንድ ለሊቨርፑል ቅርብ ከሆኑ ዘጋቢዎች መካከል አንዱ ዳቫኮፕስ የሚባለው ዘጋቢ እንደሚለው ከሆነ ኬርቴከር እየፈለጉ ነው። ዋና የሳመር ፕላናቸው ሉዊስ ኤንሪኬ ስለሆነ፣ ምክንያቱም ኤንሪኬ ከፓሪስ ሴን ጀርሜን ፕሮጀክት ጋር ከዚህ በላይ የመቆየት ፕላን እንደሌላቸው የሊቨርፑል ኃላፊዎች አውቀዋል። የተሻለ ክፍያና የተሻለ ባላንስ ይሄ የቡድን ባላንስ ይዘው ለመጠበቅ ሉዊስ ኤንሪኬንም ለማደራደር ጁሊያን ናግልስማንንም አንዶኒ ያሮላ በርካታ ሊስቶች አሉ። ስለዚህ የሚሰጠው ሀሳብ በራስ እይታና እውነታውን ያለውን ደግሞ መለያየት ያስፈልጋል የሚለውን ጉዳይ ለማንሳት ነው። ይሄ ቆራጥ አስተዳደር እንግዲህ አንድ ጉዳይ ሲነሳ ነበር። ለምሳሌ የሊቨርፑል ደጋፊዎች ይሄን ጉዳይ በእርግጥም 100% የሚያምኑት ይመስለኛል። የዛሬ 6 ወር በኢብራሂም ኩናቴ ብቃት ላይ ጥያቄ ነበራቸው ወይ? ማንም አልነበረው። ተከላካይ ቢመጣ የበለጠ ኦፕሽኖቹ ከፍ ይላሉ፣ ዴብዙ ጠንካራ ይሆናል፣ ያለ ስጋት ሲዙን ያጠናቅቃል የሚለው ጉዳይ እንጂ ኩናቴ ብቃቱ ወርዶ አደጋ ውስጥ ገብቶ ሊቨርፑልን ውጤት ያሳጣል የሚለው ጉዳይ ግን ለሊቨርፑል ደጋፊዎች ትልቅ ኢሹ አልነበር። አሁን ግን ይሄ ጥያቄ መነሳት ጀመረ። ለምን የሚለው ጉዳይ አሁን ለምሳሌ በዚህ ቻናል ዋና አዘጋጅ የቀረበው የመጀመሪያ ትንተና ምንድን ነው? ከማይክ ጀርባ የነገረኝ የመጀመሪያው ጉዳይ በሲስተም ደረጃ ሊቨርፑል ከአለፉት ዓመታት የቡድን ግንባታ ጋር ተያይዞ የመጣ አንድ ወጥ የሆነ የቡድን ባላንስ አለ፣ ክለቡ የማይጋለጥበት። ለምሳሌ ቫንዳይክና ኩናቴ በነበሩበት ጥምረት ቫንዳይክና ማቲፕ ኩናቴ እየተፈራረቀ ከማቲፕ ጋር በሚጫወትበት ወቅት የክለቡ 3ቱ አማካዮች ተከላካዩ ላይ በየትኛውም ሲስተም ይሁን ኦቨርሎድ እንዳይፈጠር በቂ ሽፋን የሚሰጡ ፋቢኒዮ፣ ዋይናልደም እና ኤንደርሰን አሉ። ተቀይሮ የሚገቡት ሚልነር ነው። 3ቱም ካራክተር ያለው ቻምበርሊን፣ ኬይታ፣
ቲያጎ፣ እነዚህ ሁሉ አማራጮች አሉ አማካይ ክፍል ላይ። ክሎፕ ይህን አማካይ ክፍል ደግሞ ሲቀይሩ 4 አማካይ ሲያስፈርሙ አንዱ ዋታሮይ እንዶን አዳፕት እስከሚያደርግ ድረስ እየተቸገሩም ቢሆን በማካሊስተር የቆዩትና ግራቨንበርክን ያልሞከሩበት ዋነኛ ምክንያት ስለ ባላንስ ስለሚሰጉ ነው። ከዛም በኋላ ግን አንድ የሊቨርፑል ደጋፊዎች የዘነጉት ጉዳይና አሁን ላይ ሊቨርፑል ለምንድን ነው ተከላካዩ ክፍል በዚህ ደረጃ የተበረገደው የሚለውን ጉዳይ በደንብ ከማይክ ጀርባ አባ እንደነገረኝ ከሆነ ዋታሮይ እንዶ አዳፕት እስከሚያደርግ ድረስ ለአሌክሲስ ማካሊስተር የሚሰጥ ተጨማሪ የአማካይ ክፍል ባላንስ ነበር ኢንቨርትድ ፉልባክ ሲስተም። አርኖልድ እንደ አማካይ የገባ እንዲጫወት የተደረገው የተከላካይ ክፍሉን ባላንስ ለመጠበቅ የተደረገ የአማካይ ክፍል ሌላ የሜዳ ውስጥ ሲስተም ነው እንጂ ኢንቨርትድ ፉልባክ የርገን ክሎፕ ፔፕ ጋርዲዮላን ፕረስ እያደረጉ ያንን ኤሪያ እንዴት በተቃራኒው አደጋን ሲስተም ራሳቸው ሊተገብሩ ይችላሉ? አይችሉም። ኤንዶ አዳፕት ሲያደርግ ግን ኢንቨርትድ ፉልባክ ሲስተም ሊቨርፑል ቤት እየቀረ መጣ። ምክንያቱም ኤንዶ በበቂ ሁኔታ የዲፌንሲቭ አክሽኑ ተከላካዩ እንዳይጋለጥ ያደርግ ነበር። ስሎት እንደመጡ ከቀየሯቸው ጉዳዮች መካከል ራያን ግራቨንበርግን አማካይ ስፍራ ላይ ሲያደርጉ፣ ነገር ግን ክሎፕ የሰጡት የአርኖልድ የአማካዩን የማገዝ ቴክኒክን ነክተው አይደለም። ስለዚህ ባላንሱ ላይ ትልቅ መናጋት አልተፈጠረም። ዘንድሮ ግን ባላንሱ ላይ ትልቅ መናጋት ሲፈጠር የመጀመሪያ የሊቨርፑል ቢልዳፕ ሲበላሽ ኮንሲስተንሲ እንዳይኖረው ካደረጉ ምክንያቶች መካከል ኳሱን ከተቀበሉ በኋላ የአማካይን ኦቨርሎድ ነፃ የሚያወጣው የአርኖልድ ኳስ በሌለበት ቢልዳፑን እንዲመራ የተደረገው ኩናቴና የቀኙ ፉልባክ ተጫዋች ነው። ስለዚህ የተጋጣሚ ተጫዋች አንደኛ የተጋጣሚ ቡድን አንደኛ ታርጌት የሚያደርገው የሳላ ተመልሶ ፉልባኩን አለመርዳትን በፉልባኩና በሳላ መካከል ያለውን ኤሪያ በሁለት በሶስት ተጫዋች ታርጌት በማድረግ ያ ደግሞ በበለጠ በኒውሜሪካል አድቫንቴጅ ፉልባኩ ሲወሰድበት ኤሪያውን ትቶ ዲፌንድ ለማድረግ ወደ ቀኝ ክንፍ የሚወጣው ማን ነው? ኩናቴ ነው። በዚህ ወቅት ደግሞ ፖዚሽናል ጫና ይፈጠርና ለስህተቶች ይጋለጣል። ስለዚህ የኩናቴ ብቃት መውረድ ሲስተማቲካል ነው እንጂ የተጫዋቹ የፐርፎርማንስ ችግር አይደለም ነው የሚለው። ይህን እንግዲህ በቀጥታ የሰማሁትን እንዲህ አይነት ትንተና ከአባን ያገኘሁትና ይህንን ነው በቀጥታ ለእናንተ ያቀረብኩት። ሲስተማቲካል ነው የእሱ ሀሳብ እንጂ የተጫዋቹ በራስ መተማመን ወርዶ ተጫዋቹ የመከላከል ብቃቱ አንሶ የውሳኔው እነዚህ ሁሉ ጉዳዮች በተከላካይ ላይ በነገራችን ላይ የሚነሱ ዋነኛ ምክንያቶችን አንድ ተጫዋች ልክ 24 ዓመት 23 ዓመት እንደተሻገረ መፍታት ይጀምራል በራሱ። የመጀመሪያው የሚፈታበት ኤክስፒሪየንስ ምንድነው? የሜዳ ውስጥ ኤክስፒሪየንስ ደቂቃዎችን ለረጅም ጨዋታ ሲያገኝ በራስ መተማመኑ ያድጋል። እዚህ ላይ ደግሞ የማሸነፍ ሜንታሊቲው ከፍ ሲል፣ ይህ ሜንታሊቲ የተገነባው በክሎፕ ነው። ይህ ተጫዋች ደቂቃ የማግኘት አቅሙ ከፍ እያለ በመጣ ቁጥር ምንድነው የሚሆነው? የሊቨርፑልን ጥንካሬና ሞቢሊቲ እያገዘ ይመጣል። በዚህ ወቅት ደግሞ ከእድሜ ጋር ተያይዞ የሚያድጉ ደግሞ ይሄ ብስለቶች አሉ። ይህንን ጉዳይ ደግሞ በመጠቀም እንዴት ነው አምናኮ ሊቨርፑል ሴት ፒስ በሙሉ ሲዝን አነስተኛ ሴት ፒስ ሲያስተናግድ አብዛኛውን ኳስ እኮ ከቫንዳይክ በላይ ክሊር ያደረገው ኩናቴ ነው። ሴት ፒስ የመከላከል ቴክኒኩም የተደነቀው እሱ ነው። ለምሳሌ ኤሪያል ዱዌል በተከላካይ በኩል እንደሱ ያሸነፈ የለም። የዱዌል ጥንካሬውን ማንም የሚመሰክርለት ምርጥ ሴንተር ባክ በዚህ በኩል አንድ ተጫዋች አስደንጋጭ በሆነ ሁኔታ ግራፉ እንደዚህ የሚወርዱ ከሆነ ስለ ፐርፎርማንስ ብቻ ልናነሳ እንችል። ምክንያቱም ይሄ ጉዳይ የሚነሳ ቢሆን ኖሮ ኩናቴ ላይ በሚፈጠር ይሄ የተደራራቢ ጨዋታ ጫና አሁን ስለ ፊትነሱ ለምደው መነሳት የቆመው ፊትነሱ ሲስተካከል ይሄ የሶፍት ቲሹ ጉዳይ በአግባቡ ሲቀረፍ ብቃቱ በዛ ደረጃ እንደሚያድግ ነው የሚጠበቀው። ምክንያቱም ደቂቃ ባገኘ ቁጥር ይሄ ተጫዋች ፊትነሱ እንደሚስተካከል ይታወቃል። በሳምንት 3 ጨዋታ የማድረግ አቁሙ እኮ የዛሬ 3 ዓመት በፊት ያልነበረው ተጫዋች ነው።
6 ጨዋታ ተከታታይ ካደረገ 3 ጨዋታ የማረፍ ግዴታ ነበረበት። ምክንያቱም የሶፍት ቲሹ ችግር ስለነበረበት። ይሄ ተጫዋች በኤክስፒሪየንሱ ልክ በሚያገኘው ደቂቃ ልክ ብቃቱ እያደገ መጥቶ ሊጉ ሻምፒዮን ሊቨርፑል ሲሆን ካሳያቸው እኮ ትላልቅ ለውጦች ውስጥ እኮ አንደኛው ኢብራሂም ኩናቴ ቋሚ ሆኖ ረጅም ጨዋታ ከ30 ጨዋታ በላይ መጫወቱ ነው የሚለው ጉዳይ በደንብ ሲያነጋግር ነበር። ስለዚህ እንዴት ከ6 ወር በኋላ ይሄ ሁሉ ወቀሳ፣ ይሄ ሁሉ ትችት ባላንስ ባልተጠበቀ የ6 ቁጥር ተጫዋች፣ ባላንሱ ባልተጠበቀ የቀኝ ፉልባክ ኤሪያ ሲስተማቲካሊ ሊቨርፑል ቢልድ አፕ ኤሪያውን የሚያስደፍር ወይም ኤሪያውን በቀላሉ የሚያሳጣ ቢልድ አፕ እየደጋገመ ተጋጣሚ እንዴት ያን ኤሪያ ሊቨርፑል እየተዳከመበት እያየ እንዴት ታርጌት አያደርግ? እስካሁን ድረስ ባለው ግን የግል ብቃት በግል በሚደረጉ ውሳኔዎች እኮ ቁጥሮች ብዙ ከኩናቴ አራቁ። ለምሳሌ ከተከላካይ ስፍራ በርካታ ኤሪያል እንዲሁም የአየር ላይ ኳሶችን በማሸነፍ በሊጉ 5ኛ ነው። ከራስ የመጫወቻ ክልል ክሊር በማድረግ አሁንም ተጫዋቹ በሊቨርፑል ተቀዳሚ ተጫዋች ነው። ግን ተጋጣሚ ለምሳሌ ፖሴሽንን ታርጌት ሲያደርግ አንደኛ ተጫዋቹ ፈርስት ቦል ሊያሸንፍ ይችላል። ሰከንድ ቦል ግን አምና በቀጥታ ወደ ሃይ ተርኖቨር የመቀየር ኳሊቲ እና የፓስ አቅሙ ከፍ ያለው አርኖልድ እዛ ፖዚሽን ላይ ሲጎል የተደረገው የባላንስ ሲስተም በበለጠ ራያን ግራቨንበርች የሚሰጠው ሽፋን ጥገኝነት የነበረው እንደሆነ ያጋለጠ ነው። የኩናቴ መውረድ በቀጥታ ተያያዥነቱ ከሊቨርፑል የ6 ቁጥር ቦታ ጋር ይያያዛል ያለምንም ጥርጥር። ይሄ በነገራችን ላይ በግራፍ የተደገፈ አንዳንድ ጉዳዮችን መረጃዎችን በበቂ ሁኔታ ከሰበሰብን በኋላ በዌስትሃሙ ቅድመ ጨዋታ ግምገማ ላይ በደንብ እንወያያለን። እነዚህ ጉዳዮች እንዴት መብቴ አሰልጣኙ ሳይሰጡ በበለጠ ተጫዋቹን በመቀየር እሺ፣ አንድ ስታት ኦፕታ ከዌስትሃሙ ጨዋታ በፊት ይዞ የወጣውን መረጃ ስመለከት ኩናቴን ቀይረው ራያን ግራቨንበርችን ሴንተር ባክ ካደረጉ በኋላ ሊቨርፑል በጨዋታ ብቻ በእለቱ ከነበረው ጨዋታ ብቻ ከነበረው 0 ነጥብ የተወሰነ ኤክስጂ በኋላ 1.23 ኤክስጂ በተደጋጋሚ አስተናግዷል። ኩናቴ ከወጣ በኋላ የመከላከል ጥንካሬው በአንዴ ነው 0 የሚገባው ይላል። ይሄ ታዲያ ከምን መነሻ ነው? ይሄ ተጫዋች እያጠፋ ሜዳ ውስጥ መቆየቱ የተሻለ አማራጭ ነው ማለት ነው። የሚያጠፋው ደግሞ በራስ መተማመኑ ወርዶ ወይም መብሰል ቀርቶት ወይም የብቃቱ አለመሻሻል ሳይሆን ሲስተማቲካሊ እዛ ኤሪያ ላይ የሚፈጥሩን ኦቨርሎድ በጋራ መቋቋም የሚችል በቂ የአማካይ ሽፋን ስለማይሰጥ ነው ቡድኑ። ለምሳሌ በዘንድሮ የውድድር ዓመት በሊጉ ከሚገኙ የትኛውም የ6 ቁጥር ተጫዋቾች ውስጥ አነስተኛ ቢልዳፕ የመራ ተጫዋች ራያን ግራቨንበርች ነው። አሁን ጉዳዮች ሁሉ ተያያዥ እየሆኑ የሚመጡት ስሎት በቀየሩት የጨዋታ ሲስተም ምክንያት ያታጡ ባላንሶች አሁን በተቃራኒው ሊቨርፑልን እያሳጡት ነው። የቲሙ ሞቢሊቲ እና ፍሉዲቲ የነበረበት ስቴፕ እና ዘንድሮ እንቀይራለን ብለው ያሰቡበት መንገድ በጭራሽ ሊጣጣም አልቻለም። ስለዚህ ሲስተማቲካል ችግሮች ሁሉ መብት ያስፈልጋቸዋል ነው። የኩናቴ ጉዳይ ሲስተማቲካል ነው እንጂ የብቃት ጉዳይ እንዳልሆነ ነው እየተነሳ የሚገኘው። ያው ይህን ጉዳይ በቀጥታ ከአባ ሀሳብ ጋር የምንጋራው ይመስለኛል። ነገር ግን ኩናቴ ለምሳሌ በሊቨርፑል ሻምፒዮና ስብስብ ውስጥ ስላለው ሚና የምናነሳ ከሆነ የዘንድሮ ኩናቴ አይደለም ብለን ልንከራከር እንችላለን። በዛ ደረጃ ከፍተኛ ኤክስፒሪየንሱን በፈረንሳይም በሊቨርፑልም አስደናቂ ብቃት ያሳየ ተከላካይ እንግዲህ በአንዴ እንዲህ አይነት ጉዳይ ሲፈጠር በእርግጥ በራስ መተማመን ሽንፈት ሲደራረብ ትችቶች ሲኖሩ ሊቀንሱ ይችላሉ። ግን ብቃት በዚህ ደረጃ አይወርድም። ያውም አንዳንድ ከሱ ኳሊቲዎች የማይጠበቁ ስህተቶች ሲደጋገሙ እና ይሄ ጉዳይ እንግዲህ ከፍ ይልና ትናንት በወጣው ዘገባ መሰረት አብዛኞቻችሁ ተመልክታችሁ ይሆናል። ማሪዮ ካርቴጅ አገኘው ባለው መረጃ መሰረት ከሪያል ማድሪድ ውስጥ አዋቂዎች ለዴቪድ ኦርኒስተን
ባቀረበው ትንተና መሰረት ሪያል ማድሪዶች ከዚህ በፊት እውነተኛና ጠንካራ ፍላጎት ነበራቸው። ነገር ግን ብቸኛ ተመራጫቸው አልነበረም ኩናቴ። በስተመጨረሻም ለሊቨርፑሎች ማድሪድ በይፋ ባሳወቀው መሰረት ከኢብራሂም ኩናቴ ድርድር ራሳቸውን አውጥተዋል በይፋ። ይሄ ማለት ሊቨርፑል አሁን የተደላደለ የኮንትራት ድርድር ይኖረዋል ማለት ነው። ተጫዋቹን ለማቆየት ክለቡ ይፈልጋል። ምክንያቱም ኤክስፒሪየንሱን አዳፕት ያደረገበት ሂደቱን ጠብቆ ያሳየው እድገት የሚያስገርም ነው። 2021-22 ከመጣበት ጊዜ ጀምሮ አስደናቂ እድገት ነው ያለው። አንድም ቅሬታ የሚነሳበት ተጫዋች አይደለም። የዘንድሮ ብቃት እንጂ ኩናቴን በዛ ደረጃ የሚያስተች እድገትም ሲዝንም አሳልፎ አያውቅም። ምናልባት እንደውም ጉዳቱ መደራረቡ የሶፍት ቲሹ ችግር ከ25 ጨዋታ በላይ እንዳያደርግ በአማካይ በየሲዝኑ ችግር ፈጥሮበት ነው የቆየው እንጂ ሜዳ ውስጥ ባለው እንቅስቃሴ ጥራት ያለው ተከላካይ ነው። ነገር ግን የሊቨርፑል ኃላፊዎች የሚያቀርቡት የደሞዝ ስትራክቸር ያው በሰልፍ ሳስቴኔቢሊቲ ሩል ነው። ሰልፍ ሳስቴኔቢሊቲ ሩል በሊቨርፑል ቤት የምታውቁት ነው። መጀመሪያ የክለቡን ጥቅም ማስከበር እና ይሄ የደሞዝ አከፋፈል ስርዓት ሁሌም በፋይናንስ ስርዓት በኩል ሊቨርፑል የሚሻገርበት አንደኛው ምክንያት የደሞዝ ስኬልን ባላንስ የሚያደርጉበት ስትራክቸር አሰራር ይሄ ደንብ ነው። መጀመሪያ ታስታውሳላችሁ ከዚህ በፊት አንድ ፕሮግራም ላይ አንስተናል። 195,000 ፓውንድ በሳምንት ለመክፈል የመጀመሪያ ጥያቄ ያቀረቡ ተጫዋቹ በአጠቃላይ ከነ ቦነሱ እስከ 250,000 ፓውንድ እንዲከፈለው ነው የጠየቀው። ይሄን የኮንትራት ጉዳይ ከጠረጴዛ ላይ በሰሞኑን ብቃት መውረድ፣ የማድሪድ ፍላጎት ማነስ፣ ሊቨርፑል ኦፊሻል ኦፈር ጃንዋሪ ላይ ከቀረበ ከነ ፒኤስጂ ሊቀበል ይችላል የሚልም ስጋት አለ በዘገባዎች ላይ። ዴቪድ ኦርኒስተን ይህን ጉዳይ ያነሳው እና ከሰሞኑን እንግዲህ የኩናቴ ኮንትራት ጉዳይ ላይ ሊቨርፑል አንድ በራስ መተማመኑ ሊያድግ የሚችልና በተለይ ጌሂን የማግኘት ፕሮባቢሊቲ ጃንዋሪ ላይ ካለ የኩናቴ ፍላጎትን ነው ውሳኔ ሊጠብቅ የሚችለው። ጌሂንም አምጥተው ኩናቴ የሚቆይ ከሆነ ለቦታው ኮምፒቲሽን የላቀውን ምርጫ ክለቡ ይወስናል። ስለዚህ ዴብዙ በአንዴ ይጠናከራል። ግን መልቀቅን የሚፈልግ ከሆነና ኮንትራቱን በድጋሚ ውድቅ የሚያደርግ ከሆነ ሊቨርፑሎች በየትኛውም መመዘኛ ይሁን ጃንዋሪ ላይ የቀረበላቸውን ጥያቄ እንደ ትሬንት አሌክሳንደር አርኖልድ ውድቅ አያደርጉም። ይሄ ኦፊሻሊ ኮንፈርም ሆናል። ያ ማለት ግን ሁለት አይነት ምስል ይዞ ወጥቷል። ኩናቴን ኮንትራት ማራዘም ሊቨርፑሎች ከፈለጉ ጥያቄ እስከ ጃንዋሪ ድረስ መጠበቅ የለባቸው። ማድሪድ ከድርድሩ ራሱን በይፋ ካወጣና ተጫዋቹ ላይ ያለውን ፍላጎት ካቋረጠ ሊቨርፑሎች አሁን ኮንፈርት ዞን አላቸው። ተጫዋቹን በአግባቡ ማደራደር ይችላሉ። ስላልፈለጉትም ነው ሌሎች ኦፈሮችን ጃንዋሪ ላይ የተጠባበቁ የሚገኙት። ከዛም በኋላ እንግዲህ ይህ መረጃ ከወጣ በኋላ ዴቪድ ኦርኒስተን ሊቨርፑልም ማድሪድም እኩል ኩናቴን ሸሹ ነው የሚለው። ሊቨርፑሎች ከጠረጴዛ ላይ አላነሱም፣ ግን ተጫዋቹ ላይ ግፊት አላደረጉም። ፈርም እንደዚህና ድርድሮች እንዲቀጥሉ የትኛውንም ጫና አላደረጉም። ጥያቄ ቀርቧል። ከኩናቴ ተወካዮች በኩል ለሊቨርፑል ኃላፊዎች ምንም አይነት ምላሽ አልተሰጠም። ጥያቄውን ደግሞ ዴድላይን እንዲያስቀምጠዋል። መቼ እንደሚቋረጥ አይታወቅም። ማለት መቼ እንደሚያነሱት እስከ መጨረሻ ድረስ እንግዲህ እስከ መቼ ተጫዋቹ ወደ ቦስማን ህግ የመጨረሻ 6 ወሩ እስከሚገባ ድረስ ምናልባት አክቲቭሊ ሊቀመጥ ይችላል። ከዛም በኋላ ግን ድጋሚ ኮንትራት አያቀርቡለትም ተብሎ የሚጠበቀው። ስለዚህ ተጫዋቹ ማድሪድ ፍላጎቱን ካነሳ ሊቨርፑል ጠረጴዛ ላይ ያለውን ኮንትራት ላይ ምንም አይነት ማሻሻያ አያቀርብም። አሁን በቀረበለት ኮንትራት የሚፈርም ከሆነ ሊቨርፑሎች ይቀበላሉ። ካልፈረመ ግን ተጫዋቹ ሊሸጥ እንደሚችል ነው። አሁን ላይ ፒኤስጂ ተጫዋቹ ፈላጊ ነው። ክሪስቲያን ፊሊክ ደግሞ የቢልዱ ሪፖርተር ለባየር ሙኒክ የበለጠ ቅርብ የሆነው የጀርመኑ ሪፖርተር የታመነው ዘጋቢ ባየር ሙኒክ ከወቅታዊ የተከላካይ ክፍተት ጋር ተያይዞ በኪም ሚንጄ ደስተኛ አይደሉም። የአፖሚካኖ ኮንትራት ችግር አለ።
የጆናታን ጣ እድሜ አለ። ስለዚህ ኢብራሂም ኩናቴን በመካከለኛ ዋጋ በጃንዋሪ ቢያንስ እስከ 26 ሚሊዮን ፓውንድ ለመክፈል ዝግጁ ናቸው። በጣም ጠንካራ ኢንተረስት አላቸው። በተለይ ደግሞ ቪንሴንት ኮምፖኒት የተጫዋቹ አድናቂ ነው ብሎ አዲስ መረጃ ይዞ ወጣ። በተጨማሪም ሊቨርፑል እንግዲህ ኩናቴን የሚሸኝ ከሆነ የተከላካይ ፊርማ በጃንዋሪ ላይ ገበያ ላይ የሚፈልጉ ከሆነና ተከላካይ የሚያስፈርሙ ከሆነ አንድ ሳይሆን ሁለት አማራጭ ነው የሚመለከቱት። ማለት ሁለት ተጫዋች የማስፈረም እቅድ፣ ሁለት ተከላካይ ኒኮላስ ሾልተርበርግንና ማርክ ጌሂ። የማርክ ጌሂ ጉዳይ በነገራችን ላይ እንደ ሊቨርፑል ፍላጎት የተወሰነ ነው ይላል። አሁንም ድረስ ዴቪድ ኦርኒስተን ማቴሪያላይዝድ ነው ድርድሩ ነው የሚለው። ሊቨርፑል የሆነ ገንዘብ ገደብ አስቀምጧል ለፓላስ። ፓላስ ደግሞ ያ ገደብ እንዲሻሻልለት ይፈልጋል ነው እንጂ ጃንዋሪ ላይ ሊቨርፑል ከፈለገ እንደ ሊቨርፑል ምርጫ ነው። በቅርብ ሳምንት አንድ መረጃ ስንሰባ ነበር 17.5 ሚሊዮን ፓውንድ ምናምን ገደማ አቅርበው አዶንስ ካልተካተተበት አንሸኝም የሚል አቋም ስቲቭ ፔሪች ለሊቨርፑል ኃላፊዎች መልሰዋል የሚልም ዘገባ እየተመለከትን ነበር። ምክንያቱም ክለቡ ከፍተኛ የፋይናንስ ይሄ በተለይ በአንድ ባለቤትነት ተሰይሞ በኢሮፒያን ውድድር የተለያዩ ክለቦች መወዳደራቸው በፋይናንስ ስርዓት በኩል የፈጠረውን ውዥንብር እናስታውሳለን። ዩኤፋና ክለቦች ምን ያክል ከፍተኛ ግጭት ውስጥ እንደገቡ፣ ከዛም በኋላ ከዩሮፓ ሊግ ወደ ኮንፈረንስ ሊግ ፓላስ እንዴት እንደወረደ በሊዮን ባለቤቶች ምክንያት የፓላስን ባለቤት ስለሆኑ፣ ስለዚህ ከፍተኛ የፋይናንስ ጫና ስላለባቸው ፓላስ በየትኛው መመዘኛ ይሁን ይሄን ተጫዋች በነፃ ማጣት አይፈልግም። በነፃ ማጣት አይፈልግም ማለት ደግሞ ጠቀም ያለ ትርፍን ይፈልጋል እና ፓላስ ወደ 25-24 ሚሊዮን ፓውንድ ገደማ ይፈልጋል። ሊቨርፑል ደግሞ 6 ወር ለቀረው ተጫዋች 17.5 ሚሊዮን ፓውንድ አንከፍልም የሚል የሆነ ገደብ አስቀምጠዋል እና ማቴሪያላይዝድ ነው ድርድሩ። ሊቨርፑሎች ከፈለጉ ያሳኩታል ነው የሱ ዘገባ የሚለው። ስለዚህ የኩናቴ ጉዳይ ውዝግብ ፈጥሯል። ማድሪድም አፈገፈገ፣ ሊቨርፑልም ማሻሻያ አላቀርብም እስከ ዴድላይን ዴይ ብቻ። ማለት ይሄ ኮንትራት ያቀረቡት ፕሮፖዛል ኤክስፓየርድ የሚያደርግበት የራሱ የክለቡ አሰራር ደንባ፣ ከዛን ቀን በኋላ ሊቨርፑል ድጋሚ ኦፈር በጭራሽ አሻሽሎ አያቀርብም ነው የሚለው። ስለዚህ የኩናቴ ዕጣ ፈንታ በስተመጨረሻ በእንጥልጥል ሆኗል። ፒኤስጂ ጥያቄ ካቀረበ፣ ሙኒክ ካቀረበ ሊቨርፑል ያለምንም ማፈግፈግ ይሄን ተጫዋች ጥያቄውን ይቀበላል የሚሉ ዘጋቢዎች በስተዋል እና እስቲ በዚህ ጉዳይ ዙሪያ የተለያዩ ሀሳቦችን አነሳን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ያላችሁን ሀሳብ አስተያየት እንግዲህ በኮሜንት መስጫ እያስቀመጣችሁ እንድትወያዩ እንዲሁም በትናንትናው ዕለት ባቀረብነው መረጃ ዙሪያ ለሰጣችሁን ሀሳብ አስተያየት ላደረጋችሁ ድጋፍ ሁሉ ከልብ እያመሰገንን ታምራት ላደረክልን የሱፐር ታንክስ ድጋፍ ከልብ እያመሰገንን ሌሎቻችሁም በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን። ዛሬ ቅዳሜ የሚደረጉ የተወሰኑ የእንግሊዝ ፕሪሚየር ሊግ ጨዋታዎች አሉ። ከነዚህ መካከል ማንቸስተር ሲቲ ከሊድስ ምሽት 12 ሰዓት የሚደረገው ጨዋታ ይጠበቃል። ፔፕ ጋርዲዮላ ኖቬምበርን አቅዶ ወደ ዲሴምበር ያሸጋግራቸው አንዳንድ እቅዶች አሉ። በኖቬምበር ያልሰራለት የቀድሞ አስፈሪነቱን ነብሮ ነው የመምጣት አቅምን ያላሳየበት የሁለት ተከታታይ ጨዋታ በሊጉም ከሊጉም ውጪ መሸነፍ ፔፕ ላይ የተወሰነ ጥርጣሬ ተፈጥሯል። ይህን ጉዳይ በተመለከተ እስቲ አጠር ያለ ቆይታ የምናደርግበትን ፕሮግራም ይዘላችሁ እንመጣለን። ከኛ ጋር ቆይታ እንድታደርጉ የአክብሮት ግብዣችን ነው። ሳትርቁ ጠብቁን። ሰላም ቆዩ።